ገለኝ ኦነግ የሚገለኝ አልሸባብ ሳይሆን ጦርነቱን ካለምንም ጥርጥር ኢትዮጵያ ታሸንፋለች። የሚያሳዝን ዜና ነው የተሰማው። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? ዘመድ 025 ቀበሌ ተብሎ በሚጠራው አካባቢ የመከላከያ ሰራዊት አባላቱ የገበሬው ምርት ከጎተራ እያወጡ በዚህ መልክ መሬት ለመሬት እያፈሰሱ መጫናቸውም ተመልክቷል። በዚህ ቀበሌ ብቻ ከ125 ኩንታል በላይ እህል መዘረፉን ነው ነዋሪዎች የተናገሩት። ከተፈጸሙት ዝርፊያዎች በጥቂቱ ከአቶ አድማሱ ጌታነህ ቤት 8 ኩንታል ጤፍ፣ ከቱባው ለማ ቤት 8 ኩንታል ጤፍ፣ ከዘለቀ አየለ ቤት 10 የሚያሳዝን ዜና ነው የተሰማው። የሁለት ልጆች አባት የቤተ ክርስቲያን አገልጋይ ኢንጂነር ታረቀኝ ተስፋዬ በስራ ገበታቸው ላይ ባሉበት ተገለዋል። ዲያቆን ኢንጂነር ታረቀኝ በጋሞ ዞን ንግድና ኢንዱስትሪ ልማት መምሪያ የገበያ መሰረተ ልማት መሐንዲስ በመሆን ያገለግሉ ነበር። ከዛም በተጨማሪ በቤተ ክርስቲያን ውስጥ በመቀደስና በማስተማርም አገልግለዋል። ታዲያ በትናንትናው ዕለት ማለትም የካቲት 12 2018 ዓ.ም በዚህ ሰው ላይ የደረሰው ነገር እጅግ የሚያሳዝን ነው። ግለሰቡ በመስሪያ ቤት ባለበት በጥበቃው በተከፈተ ጥቃት ተገሏል። መስሪያ ቤቱ ሀዘኑን ገልጾ ጉዳዩ በሕግ እንደተያዘ አስታውቋል። ለወዳጅ ዘመድ መጽናናትን እመኛለሁ። ኩንታል ጤፍ፣ ከአቶ ዘላለም ቤት 80 ኩንታል ጤፍና የቤት ዕቃዎች፣ ከአቶ አለባቸው ቤት 3 ኩንታል ጤፍ፣ ከስለሺ መኮንን ቤት 7 ኩንታል ስንዴና 4 ኩንታል ጤፍ እንዲሁም 300 ሺህ ብር የሚገመት የሱቅ ንብረት፣ የወይዘሮ ስርፋሽ ሙሉ የሱቅ ንብረት፣ የወይዘሮ ሰሚራ የወርቅ ጌጣጌጥና የቤት ዕቃዎች መደብር ሙሉ ንብረት፣ የአቶ አብናው አያሌው 5 ኩንታል ስንዴና 4 ኩንታል ጤፍ ይገኙበታል ብለዋል። ምንድነው የሚባለው? ተመልካቾቻችን ቃላት ነው ያጣሁለት። አንድን ህዝብ በዚህ ደረጃ ማራቆት፣ በዚህ ደረጃ መዝረፍ፣ ድሆችን በጣም ነው የዘገነነኝ። እየሳቁ እየቀደዱ እየተጫወቱ እንደምታያቸው እያላገጡ በዛ ላይ መሬት ለመሬት እህሉ እንዴት እንደሚያፈሱ ተመልከቱት። ኑሮ ከሰማይ በላይ በተወደደበት ሁኔታ ላይ የ6 ወር የዓመት ቀለባቸውን እንዴት በዚህ ልክ በዚህ መጠን ይጨክናሉ? ምን አለ ትንሽ ነገር እንኳን ቢተውላቸው። ይሄ እኮ በጥይት ከመግደል በላይ የከፋ ነው። ረሃብ ላይ ነው ጥሏቸው ሄዱት። መለዮ ለብሰው የወታደር መለዮ ለብሰው የኢትዮጵያን ሰንደቅ ዓላማ ያለበት መለዮ ለብሰው የኢትዮጵያን ሕዝብ ጥቅም ለማስጠበቅ ሉዓላዊነቷን ለማስከበር ሰንደቅ ዓላማዋን ለማስከበር ቆመናል ብለው ቃለ ምህላ ላይ ፈጸሙ ወታደሮች። በዚህ ልክ ጣሊያንም እንደዚህ አላደረገም። ቃል ነው ያጣሁለት። እጅግ በጣም ነው ልቤ የደማው። በጣም ያሳዝናል። መቼም እግዚአብሔር ፍርዱን ይሰጣል ሁሉ። ይሄን እውነት አብይ ጾም እየጾምን እንኳን መናገር እንዴት ይከብደናል። እና አንድም ቀን ለምን ይሄን ተናገራችሁ፣ ለምን ይሄን ገለጣችሁ፣ ለምን እርምጃ አትወስዱም፣ ለምን አትገልጡም ብዬም አላቅም። ወደፊትም አልልም። እናንተም ውስጥ የሚጸልዩ የሚያዝኑ የሚያለቅሱ እንዳሉ አውቃለሁ። መች ይጠፋኛል? ቤተሰቦች እኮ አሉ አውቃለሁ። እና ሰው እንደ መልኩ ልዩ ስለሆነ አንድ አይነት ነገር በመልካሙም በመጥፎም አልጠብቅም። ሰላምን በሚመለከት ግን ችግር አለ ኢትዮጵያ ውስጥ። ነገር ግን ኦርቶዶክስ ናት ዋናው የዚህ ነገር ማሳያ መሆን ያለባት። ጥምቀትን በብዙ ሚሊዮን የሚቆጠር ሰው፣ መስቀልን በብዙ ሚሊዮን የሚቆጠር ሰው ከሀገር ጫፍ ደረስ መለስ እኮ አይደለም ወጣችሁ አድራችሁ እየዋላችሁ በሰላም ወጣችሁ እየገባችሁ ኢንሲደንት ላይ ብቻ ተንተርሶ ችግር አለ ማለት ያስቸግራል። ችግር አለ፣ መካድ የለብንም፣ ማወቅ አለብን፣ ማስተካከል አለብን። ግን ደግሞ የሰላም ማሳያውም እኮ እናንተ ናችሁ። መስቀል በሰላም ወጥቶ ገቡ፣ ጥምቀት በሰላም ወጥቶ ገቡ። አንድ ሰው አይደለም፣ አንድ ቸርች አይደለም፣ አንድ ከተማ አይደለም፣ በድፍን ኢትዮጵያ። ጠቅላይ ሚኒስትሩ በፓርላማ ጭምር እኛ ፈርመን ነው ድሮን የሚላከው ብለዋል። ያ ድሮን ማንን ነው የገደለው? ህፃናትን እኮ ነው፣ ለገበያ የወጡ ታጣቂ ያልሆኑ ንጹሃንን እኮ ነው የገደለው። ገብተዋል ምለ። ስለዚህ አሁን እንደዚህ ዝም ብዬ እንደ ፖለቲካም ሰው ሳይሆን እንደ አንድ ዜጋ ስመለከተው ኦኬ የሰው ህይወት ከስልጣን አይበልጥም ማለት ነው ለመንግስት የሚል ጥያቄ ይነሳብኛል። ስልጣኑን ለማስጠበቅ ይሄን ሁሉ መንገድ እየሄደ ካለ የህዝቡን ህይወት ለመጠበቅ ለምንድነው አንድ እርምጃ እንኳን መራመድ ያቃተው የሚል ጥያቄ ይነሳብኛል። መጠበቁ ቀርቶ ጥቃት አለማድረስ
ለምንድን ነው ያልቻለው የሚል ጥያቄ ይነሳብኛል። ስለዚህ አሁንም ቢሆን የስልጣን መነጠቅ ፍራቻ ነው እንጂ ትክክለኛ ኢትዮጵያን ዩናይት አድርጎ ለመቀጠል ኢትዮጵያን እንደሚባለው በአፋቸው እንደሚሉት ኢትዮጵያን እናበለጽጋለን አይደለም የሚሉት፣ እንደዛ አይደለም ነገሩ። ስንት ሰው ሞቶ ነው ኢትዮጵያ የምትበለጽገው? ሰውስ ሞቶ ነው ኢትዮጵያ መበልጸግ ያለባት? ምልህ ተረድተኸኛል አይደለ? ስለዚህ እሱ ሁሉ ባለበት ሁኔታ አሁን እኛ ጦርነት ይቆም ስላለን፣ ንጹሃን አይገደሉ ስላለን፣ የፖለቲካ እስረኞች ይፈቱ ስላለን ጦርነቱን ትደገፋላችሁ ማለት ከሆነ ቅድም እንዳልኩ ዲክሽነራችሁን አስተካክሉ። መጀመሪያ ጦርነት ምንድነው፣ ጦርነት አቁሙ ማለት ምንድነው የሚለውን ነገር መረዳት አንደርስታንድ ማድረግ አለባቸው። ከዛ ባለፈ ግን ምንም ልንመልስላቸው አንችልም። ምክንያቱም ያገኙት ምንም አይነት እኛን ከታጣቂዎች ጋር የሚያስተሳስር ምንም ነገር ሊያገኙ አይችሉም። ግን ጦርነት አቁሙ ምርጫ ቡድን ራሱ ነው የሚያሰናብታችሁ። እስከዛም አይጠብቁም። ኢንፋክት ምክንያቱም የምርጫውን በኋላ ምናልባት እንመጣበታለን ወደ መጣችሁበት ተመለሱ የሚልም ጠቅላይ ሚኒስትሩ ጭምር ተናግረዋልና ግን አሁንም ልልህ የምፈልገው ከታጣቂዎች ጋር አሶሺየት ያደርጉናል ብለን ጦርነት አቁሙ ማለታችንን አናቆምም። ከታጣቂዎች ጋር ያስተሳስሩናል ብለን የፖለቲካ እስረኞች ይፈቱ ማለታችንን አናቆምም። የፖለቲካ ምህዳሩ ይስፋ ማለታችንን አናቆምም። ያ ከሆነ የተፈለገው በማሸማቀቅ ከትግል ማስቀረት ከሆነ የተፈለገው ያን አቺቭ አያደርጉትምና ምናልባት ሌላ ያልተሞከረ መንገድም መሞከር ይችላል። ከርሶ የበለጠ ጥቅም የሚያገኝ ቀበሌ ሊቀመንበር ነው። ቀበሌ ሊቀመንበር መሻራሁን መስዋዕትነት የሚያስከፍል ነው። ለምንድነው 2 ዓመት መርቶ ደከመኝ ይበቃኛል የማይል? ማህተም እኮ እንዳውደ ንግስት በሻንጣ እየሄደ በየመንገዱ ዱለት የሚበላበት ነው። የኪሱም አንቆጥሮት አመራር ጋር እጅና ጉንት የሆነ የቀበሌ ሊቀመንበር እንደ ፓትርያርክ አይሻርም። ብሶት ያለውን ገበሬ ባነጋገር ይሄው ሐኪም አጣነ። ይህ መንግስት ማዳበሪያው ተሸጠ። ይህ መንግስት ችግሩ ግን ውስጣችን ነው። እንዲሁ አንዳንዴስ በሰላም ስልጣን ርክክብ ማድረጋችሁ ጎድቶናል። በጦርነት ቢሆን ሁሉም ቀውጢ ሆኖ አዲስ መንግስት ይመጣል። በሰላም ስለፈታችሁት ነው ሌባው እንደተቀመጠ ወንበሩ ላይ እንዳለ ይቀር። እኔ እውነት አሁንም ቢሆን ክንዳችሁን ያበርታው። እኛም ተቆጥሮ የተሰጠን ስራ አለ። አገር ሰላም ከሌለ መቀበር የለም፣ ወልዶ ማሳደግ የለም። ብላ አንዲት ማስታወቂያ ስትወጣ እኮ በአየር ላይ 3 ቀን አትውልም። ሄደው ምን ያለ ባለስልጣን ያለው መጥቶ ነው የሚቀጠር። ድሃ ከነ ልጁ እያቆዘመ ነው ያለ። የእውነትም ቡልቡል ነው እየወጣ ያለ። ኧረ እንደው የጎድጓዳውን ብነግሮ ያደክሞታል። ስለዚህ መቼም ያሉበትን በአመራር ደረጃ ሆናችሁ ስቃያችሁን እናውቃለን፣ እንደምትባዝኑ እናውቃለን። እስቲ መጀመሪያ ደቃቃዋ ተፈታ። እኛ ዘርን እንቁጠር ከተባል ከባዶ ሜዳ አልተገኘንም። ዜግነት እንቁጠር ከተባል እኛም ኢትዮጵያዊ ዜጎች ነን። በህግ አልተከለከልንም። አይጠቅመንም። የዘር ፖለቲካው አይጠቅመንም። ሰበር ዜና! የአማራ ብሔራዊ ንቅናቄ ምክር ቤት አባል ዶክተር አበባው ደሳለው ፓርቲውን ለቀቁ። ሸኔ የባንዶች ባንዳ ነው። ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል?
ይድረስ ለክቡር ጠቅላይ ሚኒስትርና መከላከያ ውስጥ ላላችሁ የዲሲፕሊን ኮሚቴ ኃላፊዎች ወዘተ። በትላንት ዕለት ያየሁት 4-5 መከላከያዎች ናቸው። አንድ አርሶ አደር ቤት ገብተው ጤፉን ከአፈር ጋር እየደበላለቁት እየበታተኑት እርስ በርስ እየተረጫጩበት ምን ማለት ነው? የተስተካከለ ስብዕናና ስነ ምግባር አይደል እንዴ? ከ5 ወታደር ባህሪያት አንዱ እኛ ላይ ያልወረደ ማለት የለም። እኛ ላይ ያልወረደ ጉዴት መንግስት ያለው መሳሪያ በሙሉ እኛ ላይ ተጠቅሟል። አንሞትም። ግን እውነት አለ። ተበድለን የተበደሉ ማህበረሰቦች ልጆች ነን። የተደፈሩ እናቶች ልጆች ነን። ፈጣሪ ወቀው የተደፈሩት ወደ 70 ምናምን ሰው ኤችአይቪ ተገኝቶበታል። ራያ ቆቦ አካባቢ አስቡት። ሌላው ባይበቃቸው በሽተኛውን እንድንሞት ነው። በዚህ በኋላ እኛን የሚያስተዳድረን ምንድነው? ከፈጣሪ በላይ ጉልበታችን ካልሆነ ምን ያንተ አይደል? ምን ያሳዝናል? ሰው ማለት ስነ ምግባር ያለው ስብዕና ያለው ዲሲፕሊን ያለው በዛ ላይ ዕውቀት የጨመረ ማለት ነው። እነዚህና A+B+ ከዚህኛው ጋር ሲደመር ምርጥ ዜጋ ይፈጥራል። ምርጥ ዜጋ የምንለው እንደዛ አይነት ሰው ነው። አንዳንዱ A+B+ አምጥቶ ባንዳ ነው። አንዳንዱ A+B+ አምጥቶ ቅጥረኛ ነው፣ ሰላይ ነው፣ ለሌሎች የሚያገለግል ነው። በእውነት ሰላይ ነው፣ ለሌሎች የሚያገለግል ነው። አምጥቶ ቢያምጥቶ ለሌሎች ሰላይ የሚያገለግል ነው። እነማን ናቸው? በእውነት ስለ ሰላይ አቅም ባንዳ ስለባንዳነት ብርሃኑ ጁላ ባንተ አንደበት አያምርም። ይሄ ጥርት ያለ ታሪክ ባክግራውንዱ ተጣርቶ የሚናገረው ሰው ነው። ይሄ ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት